የኢትዮጵያ ፌደራል ፖሊስ ቃል አቀባይ ረዳት ኮሚሽነር ሞገስ ቸኮል በሀገር ሉዓላዊነት ላይ የፌደራል ፖሊስ ሰራዊት ሚና በሚል ጉዳይ ላይ ከኢትዮጵያ ሬዲዮ ጋር ቆይታ አድርጓል። በዚህ ሰዓት ወደ እናንተ የሚቀርበው ስለ ነገ የተሰኘው የኢትዮጵያ ፌደራል ፖሊስ ሰራዊት አባላት የሀገርን አንድነትና ሉዓላዊነት አስጠብቆ ለማቆየት መስዋዕትነት እየከፈሉ እንደሚገኙም ነው ቃል አቀባዩ ረዳት ኮሚሽነር ሞገስ ቸኮል የተናገሩት። የኢትዮጵያን ሉዓላዊነት ጥሶ ሊገባ የነበረውን የሰይድ ባሬ ጦር ወይ ሶማሌን ጦር ወረራ ባደረገበት ጊዜ በዛን ጊዜ የነበረው ጠንካራ የሆነ የፈጥኖ ድራሽ ፖሊስ ፈጥኖ ድራሽ ስለነበረ የመጀመሪያው ግንባር ላይ ገብቶ የመከላከል ስራ የሰራው ይህ ተቋም ነው። በአርበኝነት በጀግንነት የአገር ሉዓላዊነትን ለማስከበር ከፍተኛ ስራ ሰርቷል ማለት ነው። ከዛም በተጨማሪ በተለያዩ በተነሱ ወረራዎች ፖሊስ ሰራዊት አብሮ የሀገሩን ሰላም ድንበር አንድነት ህግ የበላይነት በተለይ ከማረጋገጥ አንፃር ከፍተኛ መስዋዕትነት እየከፈለ መጥቷል ማለት ነው። እንደዚሁም ከሀገራችን አልፎ የነጻነት ታጋይ የነበረውን ኔልሰን ማንዴላን ሁሉ ያሰለጠነ ተቋም ነው ኮልፌ በሚገኘው ማሰልጠኛ ተቋም። የኢትዮጵያን የአንድነት ግዛት ማስጠበቅ የዘመኑ አርበኝነት ነው ያሉት ቃል አቀባዩ ይህን ለማስቻልም የፌደራል ፖሊስ በዘመናዊ ቴክኖሎጂዎች እንዲገነባ እየተደረገ መሆኑንም አብራርተዋል። ሩም ወይ ደግሞ የእዝ ማዕከል ተቋቁሟል። ይሄ እዝ ማዕከል ሲሲቲቪ ይጠቀማል። ኢቭን አሁን ደግሞ የድሮን ቴክኖሎጂ ባለቤት ሆኗል። የአድማ ብተና ራሱ መቆጣጠሪያና መከላከያ ትጥቆች የተሻለ የሚባለው እየተጠቀመን ያለውና በሁሉም አቀፍ ስናየው ፖሊስ ከጊዜ ጊዜ አቅሙም ጉልበቱም እየጨመረ ነው ሄደው። የፌደራል ፖሊስ ሰራዊት አባላት በተሰማሩበት ግዳጅ የህይወት ዋጋ እየከፈሉ በመሆኑ ከዚህም በላይ ክብር ሊሰጣቸው እንደሚገባ በስልክ አስተያየታቸውን የሰጡ ነዋሪዎች ተናግረዋል። እንግዲህ ዋጋ ተከፍሎበታል። ይሄ ተቋም ይቀጥላል። በደንብ መዘመን አለበት። ቴክኖሎጂውን መታጠቅ አለበት። ይህ ሲሆን ደግሞ ማህበረሰቡ መደገፍና ማክበር፣ ክብር መስጠት፣ ማጥረቅ፣ ከጎን መሰለፍ የሁላችንም ኃላፊነት ነው እላለሁ። አመሰግናለሁ። ትሪምቡሌ ከሚባለው ጊዜ ጀምሮ እስካሁን ባሉት ጊዜያት አገር ጸንታ ህዝብ በደህንነት በሰላም ብሎ እንዲገባ ፖሊስ ከፍተኛ አስተዋጽኦ አድርጓል ብዬ አስባለሁ። እንደምናውቀው በአሁኑ ሰዓት ላይ በተለይ የፌደራል ፖሊስ በሰው ኃይልም በቴክኖሎጂም ራሱን ዘመኑን የዋጀ ቴክኖሎጂ እየተላበሰ ያለበት ሁኔታዎችም አሉና ዓላማው ቅድመ መከላከል ላይ መሰረቱን በማድረግ ዜጎችን በሰላም ገብተው በሰላም እንዲገቡ ምቹ መደላደል እየተፈጠረ ሙሉንም ላመሰግን እፈልጋለሁ ብዬ ነው የማስበው።